አባቴም ቲያትር ውስጥ ምናምን ስላለ ሲያወሩም እንሰማለሁ ኖርማል ቲያትር ቤትም ስላደግኩ አንዳንድ ነገሮችን ማስተዋወሳቸውና ከነገሩኝ ማቃቸው ያው ስቱዲዮ ውስጥ የድሮ ዘፈኖች ምናምን ሲቀረጹ ስቱዲዮ ውስጥ አሁን የፖሊስ ኦርኬስትራ ብትዩ የብሔራዊ ቲያትር ምናምን ብትዩ የአገር ፍቅሮችን ብትዩ ወይ ከመድረክ ላይ ይቀረጻል ያለበለዚያ ልክ እንደ ኢቲቪ ምናምን ይመጡና እዛ ነበር ክሊፖች የሚቀረጹት እዛው እኔም ስመለከታቸው የነበሩት ነገሮች ምንድነው ዳንስ ህብረት ትርኢት ላይ ነበር በብዛት ሮብ ይመስለኛል በሳምንት አንዴ የሚታይ ነበርና በዛ ሰዓት ብላክ ኤንድ ዋይት የተቀረጸ ቪዲዮዎች ናቸው የምታያቸው ዳንሶች ክሊፖች የሚገርምሽ ማለት ነው በጣም ደስ የሚሉ በጊዜያቸው በጣም ውብ የነበሩ ናቸው አለባበሳቸው የፀጉር ስታይላቸው ኢቭን የሚሰሯቸው ኮሪዮግራፊዎች ዘና የሚያረጉ ናቸው ግን በሰዓቱ በጣም ምርጥ የሚባሉ ነበሩ የሞደርን ዳንስ ቴክኒኮች ራሱ ነበሯቸው የሚገቡበት ወደ ስቱዲዮ የሚገቡበት መንገድ ዳንሶቻቸው እና ደግሞ በትንሽዬ ስቱዲዮ በጣም በርካታ ሆነው ስራዎቻቸውን በደንብ ነው የሚያቀርቡት ቆንጆነሽ ታምሪያለሽ ከልቤ ነው ሞድሽ ቃል ኪዳንሽ አክባሪ ነሽ እንደውም በጣም ከሚገርመኝ ዳንሰኞቹ ወይም ጨፋሪዎቹ የባህል ሲሆን ጨፋሪና የሞደርን ሲሆን ዳንሰኛ እንለዋለንና እነሱ ተቀባይም ናቸው ዘፋኝም ናቸው በቃ ካራክተር ናቸው ራሳቸው ለምሳሌ ወድጄሻለሁ ለምን ጥለሽኝ ሄድሽ ካለ ምናምን በቃ ይሆናል ይደንሱበት የነበረው መንገድ እንደዛ ያደርጉት የነበረው ምናልባት ግጥሙን ወይም ደግሞ ሙዚቃውን ከዳንሱ ጋር ለማጣጣም የሚሄዱበት መንገድ ነው ተጠንቶ ነው ዝም ብሎ የሚገባ ነገር የለም ሁሉም ነገር ምክንያታዊ ናት ኦሊስ ፊት ለፊት ሴትና ወንድ ተገናኝተው እንኳን ፍቅራቸውን ሲጠጣጡ በትክክል የሚያደርግ ነው ኮፒ ሲደራረጉ ዝም ብሎ አይደለም የኡነተኛ ስሜት ነበር ቀላል ነው የሚመስሉት ኮፒ ለማድረግ በጣም ከባድ ናቸው ሞደርን ኮነ ቬል ምናምን አለ እቺ አፍሯለች ምናምን ሸሚዟ ኮሌቷ ረጅም የሆነች እንደዚህ ምላስ መታከል ተደርጎ ምናምን ብቻ ኮሜዲ ነገር አለው አሁን ላይ ሆነን ስናስበው ማለት ነው በየዘመኑ በራሱ ውብ ነበር ያኛው በጣም ዘናጮች ናቸው ውበት ላይ ነው ልጆቹ ዳንሳቸው በጊዜው የነበረ ዳንስ ነው በደንብ የሚደርስ ነው እንደ ቡጊ ባዩ እንደ ትዊስትም ባዩ አይነት ዳንሶች ነበራቸው አስተላልፋቸው በጣም ነበር የሚያምረው ሲቀረጹ ያው ጥብቅ ቢልም ዳንሱ እንዲታይ ሆኖ ከኋላ ያለው ሰውዬ ቢያንስ ከፊት ባለው አይከለልም ወጣ ብሎ አስተላልፉን በአግባቡ ምናምን አድርገው ፖዚሽኑን ይሰሩ ነበር ባህል ላይ ይመቱ የነበሩት እስክስታዎች የንዬ እስክስታን ያቸው የኩሪባቸውን የደስታ ገብሬን እስክስታ ያቸው እስኪ በጣም ያስደነግጡሻል ማለት የእውነት ምን አይነት ሴቶቹን የጠቀስኩልሽ የሴቶቹ ኢነርጂ በጣም ይለያል በጣም የሚያምሩ ምናልባት እነዛ ባይኖሩ ኖሮ እዚህ አሁን ያለውን ከፍታ ማናገኝበት ሙዶች ነበሩና ኢንተርቴይንመንት በጣም ነበሩ በጣም የሚያዝናና ጊዜ ነበሩ ብዛት ሆነው ያው ድሮ ዳንስ ቢሆንም የሆነ የሚያስቁ ነገሮች ምናምን ነገር አሉት ያው አሁን ዘመን ላይ ሆነን ስናየው ማለት ነው ዋሆዬ አንተ ነህ ላይ ማነው ሰው ነገረኛ ነው በየሳሩ በየጫካው ምናምን በየተራራው ላይ ደግሞ መቅረስ ተጀመረ ትንሽ ከፍ ብሎ ነው የሳር ላይ የባህል ዘፈኖች መሬት ላይ ሲከቧ ከበሮና በመሬት እንዲየተደበደበ ምናምን ሳር ላይ የባህል ኪነቶች ምናምን እንደዚህ ያ ጊዜ ምንድነው የተራራማውን ቦታ ለማሳየት ኢትዮጵያ ለምለሚት መሆኗን ምናምን ነገር የሚገልጽ ስቱዲዮና ለዩነቱ ከስቱዲዮ ወጥቶ ውጪ ሲወጣ በቃ ሳራማ ቦታዎች ጫካዎች ላይ ምናምን እነዛ ደግሞ ምን አደረጉት የኢትዮጵያን ገጽታዎች በደንብ እያሳዩ እንዲመጡ አደረጋቸው በተለያየ ቦታ ላይ ሲቀረጹ ምናምን ያ ስቱዲዮ ግን በቃ የሆነ ነገር ከኋላ አለው ከዛ ብቻ ነበር የሚወሰደውና ይሄኛው የኢትዮጵያን ገጽታም ምድረም ማነው መልካም ምድሯንም ምናምን እንዲያሳይ ምናምን ደግሞ ሆኖ ቀረበ ማለት ነው ወደ ውጪ ሲወጣ መጀመሪያ ክሊፔ ማለባበስ ይቀር የሚለውን ነው ከግሩሜ ጋር ሱሉልታ መንገድ መውጫው ጋር ሆነን ነው ባክግራውንዱ አዲስ አበባ ከተማ በላይት እንድትታይ ተደርጎ ነው የተሰራውና ደስ ይላል እንትኑ ፍላጎትሽን ከትልልቅ ሙዚቀኞች ጋር አብሬ ሆኜ በመስራቴ በጣም እድለኛ ሆንኩኝ ወደ ኋላ ባክ ምሰራው እኔ ነኝ እና ሞንኪ ትባላለች ያቺ ባንዲጅ ተደገፊና ወደ ኋላ ባክ ታረያለሽ እና በሞንኪ ያቺን ተሰርቶ
እኔ አንድ ነው የሰራሁት ስክራች አስገብቶለት ሲደጋግመው ምጥት ምልስ እና ይለቀዋልና የዛኔ በቃ እንደኔ ሪላክስ ያደርጋል፣ ፍሪ ይሆናል። የፀጉር ቁርጣቸው ምናምን በቃ በጣም ሎቲው ብቻ በጣም ብዙ ነገሮች ነበሩ በሰዓቱ። እንዴ ወደ ጎን የሚታሰረው ምናምን አለ እንዴ እሱን ያው ከነቱፓክ ከነ ምናምን ላይተን ነው ኖርማሊ የነበረው። ወቅቱ ትልልቅ ቀበቶች ቼኖች እዚህ ጋር ሰንሰለት ይደረጋሉ። ኮፍያ አለ። ጀርሲ ቲሸርት ነበረ። አሁን እንደውም ፋሽን ሆኖ መጥቷል። አሪፍ ነው ግን ፋሽን እየቆየም እያደረ ራሱን እየደገመ ነው የሚመጣውና አሳልፍ ያለ ያንን ጊዜ እኛ የዘጠናዎቹ ነን። እኛ የዘጠናዎቹ ደግሞ ስንሆን ሰፊ ሱሪ ከስከስ ባለ ጫማ እና ጀርዚ ምናምን የሚባሉ በጣም አሁን ላይ ሳስባቸው በጣም ነው የምስቀውና በዛ ቅጥነታችን ጀርዚ የሚባሉ ቁጥር ያላቸው 84 ቁጥር ከጀርባው ከፊት እንደውም አንዴ አባ በዚህ ኪሎ አይከብድህም ግን ከኋላ የተሸከመው ቁጥሩ ትልቅ ነው። አለባበስ ትንሽ ኮርጀናልም እንላለን። ያው ዘመናዊ ስለሆነ ብዙ ጊዜ ከምዕራባውያኖች ነው ኮፒ የምናደርገው። አሁን ሳስበው የሆነ ጊዜ ላይ ቲፒካል አለባበስ ናቸው ብዬ የማስባቸው አሁን ልክ ያልሆኑ ግን ደግሞ በፊት ልክ ነው ብለን ምን ለብሳቸው ለምሳሌ የሳተን ልብሶች ምናምን በጣም ብዙ የማይገቡ ጌጣጌጦች አድርገን እንደ ውበት እንደ ባህል ተደርጎ የሚያዙ ግን ልክ ያልነበሩ ማለት እኛ ሳተን ልብስ ጭራሽ የለንም። ያለን ፈትል ልብስ ነው። በጣም ብዙ ስህተቶች አሉት። ኢትዮጵያ ቴሌቪዥን ስቱዲዮ ምን አደረገ? አዲስ ነገር አመጣ። ዘፋኞችን እየቀረጸ በነፃ ምስላቸውን ያጋራ ነበርና ዘፋኞች ስቱዲዮ ተጠርቶ ይቀረጹ ነበር። ያኔ ደግሞ ኮሪዮግራፈሮች፣ ዳንሰኞች የነሱን ዘፈን እያጀቡ አብሮ ይሰሩ ነበርና በጣም ሞደርኑ ደግሞ የማን ነው? የይርዳው ጤና በዛ ሰዓት በጣም ፖፑላር የነበሩ ዳንሰኞች ናቸው። እነ ካሴ ከፔሌ የሚባለው ካሳውን ፔሌ፣ እነ ነብዩ ስመርጌታ፣ ወርቁ ስማቸው እንደዚህ ያሉ ዳንሰኞች ነበሩና በጣም ቡስት ያረጉትን ነገር ታያለሽ። በፍቅርሽ ተይዞ ልቤ ደጅ ይጸናል። እሱ ክሊፕ አሁን የመጀመሪያችን ነው ለኔ በግሌ የመጀመሪያ ቀረጻ የነበረ። አብሮኝ ያሉት ደግሞ ባልደረቦቼ ደግሞ ሲኒየር ናቸው። ለኔ ሲኒየሮች ናቸው። በጣም ጎበዞች ናቸው። በጣም አቅም ነበረ። ከነሱ ጋር ለመመሳሰል ሁሉ በጣም ትግል እናረግ ነበርና ፍቅርሽ ተይዞ ልቤ ደጅ ይጸናል እንድታናግሬው ፈልጎም ቢሆን አደገኛ ለውጥ ነው የመጣው። አደገኛ ለውጥ ስልሽ ከአሁን 90ዎቹ ውስጥ ገብተን እቻ ሙድ ትንሽ እንዳለፈች ከ96 ከዛ በኋላ ግን ኮምፕሊትሊ ነው የተቀየረው። ከዛ በፊት ዝም ብሎ ክሊፕ ተጀምሮ ነበርና ዳንሰኛው ለብቻ ይቀረጻል፣ ሙዚቀኛው ለብቻ ይቀረጻል። ከዛ ማቀላቀል አለበዛ ደግሞ የሆነ ቦታ ያገኙትን ዳንስ አምጥቶ ማቀላቀልና አዲስ ክሊፕ ነገር መፍጠር ሰኛ አድርጎኛል ወይ መዳው ተቆብኝ ወያ ባሬ ደናቆት ከንቄ ኩናዱማ የዘጠናዎቹ ትውልድ ነው ያኛውን የሰፊ ሱሪውን ጣለና ምናምን በቬል በምናምን መጣልሽ። አሁን ስታይሉን ሌላ አድርጎት ምናምን መጣ። ትንሽ አንድ ሁለት ጫማ የምትሆን ነገር አሳድጎት ነው ያመጣው። እዛ በኋላ ናቢዮት የእውነት በጣም ቀይሮታል። እኔ ሁለት ሰዎችን አደንቃለሁ። የመጀመሪያው አብዮት፣ ሁለተኛ በኦሮምኛ ስራ ላይ ገዛኸኝ ጫላ የኦሮምኛን ስራ ሙሉ በሙሉ ቀይሮት እንድናየው አድርጎናል። ዘጠናዎቹ መጨረሻ አካባቢና ወደ 2000ዎቹ ምናምን ሲመጣ እንዳልኩሽ እነዚህ ኦልዲስ ዳንሶች፣ አፍሪካ ዳንሶች በጣም ይደነሱ ነበር እና የሆነ ሙድ ነበር። በጣም በቃ ሰውን ሁሉ ቻሌንጅ የሚያደርጉ ሰዎችን በጣም ቀልብ የሚስቡ ምናምን ዳንሶች ነበሩ። አረሳቸውም። ዘመነ ምልሽ በጣም
ሮቦት ዳንስ ድራማ ሮቦት ዳንስ የሚባሉ ነገሮች መጡ። እነ ኢፓፕ ምናምን የሚባሉትን ወደ ሮቦት ወደ ዘመኑ እየቀየረው መጣ። ለየት ወዳለ አሁን ወዳለበት ይዞት መጣ። አይመችም፣ ለካሜራም ለምንም አይመችም። አሁን አሪፍ ሆኗል ጊዜው። በሰዓቱ ግን በቃ በጣም ያስቸግራል። ሰው ይገባብሻል፣ አየሩ አይመችም። ከሆነ ነገር ጋር አክቲቭ ያረክሽ ሰሪ በቃ ማለት ማስታወቂያው ይገባብሻል የሆነ ነገሩ ምናምንና ብዙ አይመችም። ግን ያንን ሁሉ ነገር ተቋቁሞ አሪፍ ቪዲዮዎች ይሰራሉ። ስቲል አውትዶር ላይ ነው በብዛት የሚሰራው ማለት ነው። ሰው ተሰብስቦ ነው የሚያይሽ። አንዴ ብቻ አይደለም የምትቀረጭው። የሚገርምሽ ነገር እኔ ቢያንስ አንድ ሙዚቃ 4 ደቂቃ ሊሆን ይችላል፣ 3 ከምናምን ሊሆን ይችላል እና ሙዚቃው ሙሉን ነው የምትቀረጭው። ሙሉ እያንዳንዱ መደነሽውና ድካም በጣም አለ። ያ ዘመን ምናምን ቀርቶ አሁን ግን ክሊፕ ሲባል ከዚህ ቦታ እዚህ ቦታ ይባልና 3-4 ስቴፕ ነው የሚገጠመው። እሱን ቢታ ነው መሰሪለት እሷን 2-3 በዚህ በዛ አድርጎ ይቀርጻል። ከዛ ወስዶ ቦታዋ ላይ ማስቀመጥ ነው እንጂ እንደ ድሮ ሙሉ ሰዓት ልብሽ እስከሚወልቅ ጫፍማሽ እስኪንሻፈፍ ምናምን መደነስ ቀርቷል። የለም ያው እኛም ደግሞ የዛው ጄኔሬሽን ነው። ጀስት ሙዚቃና ዳንስን፣ ኮሪዮግራፊን፣ ልብስን፣ አለባበስን፣ ሴቲንግን ደግሞ እያዋደን ሰራን። ጆኒ ራጋ በሻይ ላይ አንደኛው ዳንሰኛው እኔ ነኝ። ዳንሱ ስንሰራ የጋራ የምናጠነው አለ፣ በግል ታለንት የምንሰራው አለ። እንደዛ አድርገን የተቀረጽ ነውና ደጅ ላይ ነው። አያመችም ቦታው። ኢቭን እንኳን አሁን የሆነ ክሊፕ ለመቀረጽ የዳንስ ፍሎር የሚገጣጠም አለ አሁን ዘመናዊ ሆኖና በጣም ያምራል። የዛኔ የለም። በቃ አስፋልቱ ላይ ሊሆን ይችላል፣ እንወድቃለን፣ እንሰበራለን። ያው ብዙ ነገር ሆነን እናልፈዋለን። ስቱዲዮ ውስጥም ደንሻለሁ፣ ዛፍ ስርም ደንሻለሁ፣ ሜዳም ላይ አዋራም ላይ ማለት ቻሌንጅ የሚያደርግ ነገር ላይ ኮምፎርት የሚሰጥ ነገር ላይ ደንሻለሁ። ያዘነኝ እሱ ላይ ምን ላይ እንደደነስኩኝ ለታስበው የሁለት መንገዶች ማካፈያ አልዚ ላይ እንደ ሰው ቆሞ ይደንሳል። ቦሌ አካባቢ የፀሐይ ሪል ስቴት ይመስለኛል አሪፍ ቤቶች ተሰርተው በሩ ሲያምር በቃ በጣም በጊዜው በቃ አንደኛ የተባለ ቤት ነው። በሩ ላይ በቃ ሳናስፈቅድ በሩ ላይ ተቀረጽን ነው የምልሽ። በቃ ክሊፑ የሚያምር ነገር ነበረ መንፈልገው በቃ በሰዓቱ መጀመሪያ ቪዲዮ ሊሆን ይችላል የታምራትን ስሰራና ከስንት አንዴ ነው የሚታየው እና ያስቀኛል። ፊዚካሊ ፊቴም ምናምን ዳንሳችን ምናምን ሳይው ያስቀኛል። ምርጥ ነበርኩ በሰዓቱ። በርካታ ቪዲዮ ክሊፖች ሰርተናል። በጣም ፈገግ የሚያሰኘኝ የአቢላቀውን ክሊፕ እዛ ላይ ሌሊት ላይ ነበረ የምንቀረጸውና ራቁታችንን ነበር። ቅባት ተቀብተን እና ብለጨልጫለና የባሪያ ንግድ ነበረ የምንመስለው ቁጭ ብለን በጣም ፈን እያደረግን ነበረ። እሷ አጋጣሚ በጣም ደስ ትለኛለች። በ25 ብር የሰራሁት ክሊፕ ነበረ ለመጀመሪያ ጊዜ 25 ብር ከፍለ ኦሮምኛ ነው። እኔ አሁን ከሰራሁባቸው የሚካኤል በላይነህ የፍቅር ትንታ የሚለው ኮሪዮግራፊ ነው። ነጻነት መለሰ ልቤኔና ሲሳይ የሰራ ነው። ሚካኤል ለማደምሴ ቆንጆ ልጅን በጣም እወደዋለሁ። ከቅርቦቹ ከባለ የማለት ገብረ ጊዮርጊስ ለምሳሌ ሊሆን ይችላል። እዝም በለ የሚል አለ ቆንጆ ትግርኛ እሱ የተሰራ አለ። ገነት ማስረሻ አባይ ነገጠባ የሚለው ዘፈን ማለት ነው። እሱን አሁን ኮሪዮግራፊ ያረኩት እኔ ነኝና አካፋና ዶማ ይዘን ምናምን ተነስተናል ምናምን የምትላቸው ግጥሞች አሉና ሊሪክሱ ያግዘናል ያንን ለመስራትና አካፋና ዶማ ይዘን ወደ ወንዝ እየወረድን ስንመታ ምናምን የሚያሳዩ ስራዎችን እንሰራ ነበር። የነ ጂጂን አጎላጎሌ ልክ እንደዚህ እሱም በዛው ልክ የተሰራ ነው። ከዛ በኋላ ደግሞ በቃ ከፍ እያለ መጣ። እኛም እያደገን ፊዚካሊም አስተሳሰብም ምናምን እያደገን መጣ። ለናቴና ለአባቴ አንቺን በደጋ ላስኩኛል ገባም በቃ ከበቴ እኛ ደግሞ የሀሁ የዳንስ ከለራችን ኒው ትራዲሽን ይባላል። የዳንስ ስታይላችን ዘመን አድርገን ባህላችንን ነው ግን የምናስተላልፈው። የራሳችን ስታይል ነበረ፣ ዲዛይነር ነበረ። ስንሰራ ሁሉን ነገር ተጨንቀን ነው የምንሰራው።
እና አሪፍ ሰዎችም ይከተሉ ነበር። በአንድ በኩል ይሄ አሁን ላለሁበት ቦታ መነሻ ናቸው ብዬ ስለማስብ በጣም ወዳቸዋለሁ። በሌላኛው በኩል ደግሞ በጣም ብዙ ስህተቶች በጣም ብዙ እንከኖች ስላሉበት በአንድ በኩል አፍርበታለሁ። ግን ያው ይሄ ምንድነው ሰው ስለሆነን በየጊዜው እንማራለን አይደለ? ስህተት ሳይኖር እድገት ስለማይኖር እንደዛ ብለን እንቀበላለን። አሁንማ በጣም በሚገርም ሁኔታ ቀረጻ ሊከናወንበት የሚችል ብዙ ነገር ነው ያለው። ብዙ በጣም በቃ የሚያምር እንደውም ሽፍት አድርገን ወደ ኋላ እንደው ብንወለድና ደግሞ የዚህ ትውልድ ጋር ቦታ እንዳንይዝባቸው እንጂ ወደ ኋላ ሽፍት አድርገን በእድሜ እንትን ቢባል በጣም ብዙ ነገር የሚሰራበት አሪፍ ቦታ ለቀረጻ ኢቭን የአገርን ሁኔታ መግለጽ የሚቻልበት ኤሪያ ላይ ነን ያለነውና እጅግ በጣም እድለኞች ናቸው። ይሄ ትውልድ በጣም ወርልድ ዋይድ የሆኑ ደግሞ ስራዎች እየተሰሩ ነው ያሉት። በአሁን ላይ እኔ አሁን ላይ ዳንስ ላይ እየሰሩ ያሉ ልጆች ላይ በጣም ፕራውድ አደረግባቸዋለሁ። ልጆቹን በቃ ምንም የማይተናነስ ከኢንተርናሽናል ሌቭል ጋር የማይተናነስ ስራ እየተሰራበት ያለበት ዘመን ነውና በጣም ዳንስ አድጓል። ለኛ ጊዜም ምርጥ ዳንስ ነበር ስንሰራ የነበረው። ምርጥ ዳንሰኞች ነበርና አስመስክረናል። አሁንም ያሉት ልጆች የሚገራርም ችሎታ ያላቸው ልጆች አሉ። ዘመኑ ሲቀየር ሶሻል ሚዲያው ሲመጣ ኮምፕሊትሊ ተርን አደረገ። የምታውቂውን ዳንስ ነው ዝም ብለሽ ቫይራል የወጣ ዳንስ ድንገት ክሊፑ ላይ ልታዩ ትችላለሽ። አይመጣጠንም፣ ከዳንሱ ጋር ላይሄድ ይችላል። ያ ትንሽ ክላሽ ያደርግብሻል። ግን ያው ጊዜው እያንዳንዱ እንደየጊዜው ቆንጆ ነገሮች ግን አሉ። በጣም ምርጥ ዳንሰኞች በደንብ ተጨንቀው የሚሰሩ ልጆች አሉ። ሚዲያው ለነሱ ኢዚ ቢሆንም ትንሽ ደግሞ ጠንከር ያለ ከድሮም ካሁንም ትንሽ ያማከለ ከዛም ቢሰራ መልካም ነው። ዳንስ ያለበት ሸጊቱ የሚለው እሱ ላይ የሚሰሩት ልጆች በጣም ነው ማደንቃቸው። በጣም አሪፎች ናቸው። ከነሱ ውስጥ ደግሞ ለክሊፑ ግብአት ከሆኑት ደግሞ ትንንሽ ልጆች አሉ፣ የህፃናትና ወጣቶች የኛ ልጆች። ያደገን ሰው ነው ደግሞ ሰው ለቪዲዮ ክሊፕም ለምንም የሚጠራው ያደገን ሰው ነው። ፋና 80 በጣም አስተዋጽኦ አለው ብዬ አስባለሁ። ይሄ ፋና 80 በራሱ የፈጠረላቸው የእውቀት ሽግግር አለ። ይሄን የእውቀት ሽግግር ተጠቅመው ደግሞ ሚውዚክ ቪዲዮዎቻቸው ላይ በግል ለሚሰሩት የቲክቶክ ቪዲዮአቸውም ለምን አይሆንም እዛ ደረጃ ላይ እያንዳንዱ ነገር ሊንኮቹን ያገናኙታል።